በዛሬው ዕለት እዚህ ቦታ የተገኘ ነው አጠቃላይ የኤፍቲሲ ግንባታን በተመለከተ ነው። እንግዲህ የኤፍቲሲ የአርሶ አደሮች የምርምር ማዕከል ነው። ይህንን በዋናነት እንግዲህ ይህ ማዕከል አጠቃላይ የመንግስታችን አንዱ ኢኒሼቲቭ ነው ኤፍቲሲ። ስለዚህ ከዚህ አኳያ በዋናነት ምንድነው ኢኒሼቲቭ ሆኖ የመጣ አካልም ስለሆነ በመጀመሪያ በእምነት በመቀበል በጀት እንደለድል 8 ሚሊዮን ብር ነው በጀት የመደብነ ቢያንስ በአንድ ቀበሌ ማዕከል አንድ ኤፍቲሲ መገንባት መቻል አለብን በሚል በጀት ያዝነ። ይህንን በጀት ከያዝነ በኋላ አጠቃላይ እንዴት ነው የምንገነባው በሚል በግብርና ተቋሙ ጋራ ቁጭ ብለን ከሙያተኛ ተቋም አመራሮች ጋር ተወያየን። ተቋራጭ ለየነ። ከለየነ በኋላ አጠቃላይ ይህ ግንባታ የፈጀው የሰራተኞች የተሟላ ሽንት ቤት አለው፣ ሻወር አለው፣ እንደገና የሰራተኞች ቢሮ አገልግሎት መስጫ ክፍሎች አሉትና ይሄ የምታዩት የስልጠና ማዕከሉ ነው። ስለዚህ ከጅማሮ ጀምሮ እስካሁን እስኪጠናቀቅ ድረስ በአግባቡ እንዳስተዳደር ምክር ቤት የክትትል የቁጥጥር ስራዎችን ነው ስንሰራ የነበረ። አጠቃላይ ግንባታ አጠቃላይ 7.3 ሚሊዮን ብር ነው ፈጅቶ የተጠናቀቀ። እኛ እንደ አጠቃላይ በመንግስት በጀት በዚህ ዓመት ይህን እንስራ እንጂ በቀጣይ ከ8 ሚሊዮን ብር በላይ ከህብረተሰቡ ወጥቶ በቀጣይ አንድ ግንባታ ላይ ደግሞ እንደዚህ እንሰራለን ማለት ነው። በህብረተሰብ ግንባታ ተሳትፎ አንድ ግንባታ፣ በመንግስት በጀት አንድ ግንባታ እያደረግን በሁሉም ቀበሌዎች ተደራሽ እናደርገዋለን። የጥብቅ ክትትል ነው ስራ ስንሰራ የነበር። ግብርና ተቋሙ ጥብቅ ክትትል ያደርጋል፣ የገንዘብ ተቋሙ ክትትል ያደርጋል። እኛ እንደ አስተዳደር ምክር ቤት ክትትል እናደርጋለን። አንደኛው የመንግስትን ኢኒሼቲቭ እንደ ወረዳችን ዛሬ የተገበርንበት ሁኔታ አለ። ከዚህ ተነስተን በቀጣይ ዓመት ቢያንስ ከ4 ከ5 ከ10 ያላነሱ ግንባታዎችን እንገነባለን ብለን ነው በእቅድ ይዘን እየተንቀሳቀስን ያለን። ስለዚህ ከዚህ ተግባር አኳያ ይሄ ነው። አጠቃላይ መላ ህብረተሰቡም ደስተኛ ይህ ግንባታ ተገንብቶ ሲታይ ማለት ነው እና እኛም የተደሰትንበት የወረዳ ካቢኔያችንም የተደሰተበት ነው ማለት ነው።